አሁንም ከእሱ ጋር ተስማማ ሰላም የሚኖሩ ይላል። እሱ በርስ አይደለም አንተ የሰጠው ትክክል አይደለም። 22 21 ላይ እንደዛ አይደለም ማለት የፈለግኩት አንተ የሰጠው ጥቅስ በሂብሩ ብለህ የሰጠው ጥቅስ ምዕራፍ 22 ቁጥር 21 እንደዛም አይልም። በሂብሩም አይልም፣ በእንግሊዝኛም አይልም፣ በአማርኛም አይልም። ሌላ ቦታ ሜቢ ቨርሱን ተሳስተ ሊሆን ይችላል፣ ግን እዛ ላይ አይልም። 22 21 እንደዛ አይልም። ጥያቄን ጠይቅና አዳምጥ። ተሳስተህ ምናምን አትበል። ሄድና እንትን ሂብሩን ክፈት፣ ሂብሩን ክፈት አለኝ። ክፈት ትልቁ ላይ ቪዲዮ ላይ። እሺ ሂብሩን ክፈት ትልቁ ላይ አድርጉት። መጀመሪያ ለማስታወስ ያክል ያለውን ከቁርአን በፊት እንደነበረ እሱ እየሰማ ነው። ቪዲዮን ክፈተው። ቪዲዮን ልከፍትልህ ነው። የእሱን ነው ወይስ አንተ የተናገርከው? ባይብል ሀብን ክፈተው አንዴ። እሺ ባይብል ሀብ እዚህ ጋር ቪዲዮን ክፈተው። ከፍቷል። ይሄው እዚህ ጋር ምን ይላል? ቪዲዮን ክፈተው። ቪዲዮን ከፍቼ ይላል እያየሁ ነው። የለም አይታይም። ሴቭ የሚለውን ተጫነው። እሺ ከከፈትከው በኋላ እሺ ነገር አለት። እሺ አሁን ይታያል። ኦኬ አንድ ከመጀመሪያው መልሰው አንዴ። ይኸውልህ መልሰው ባክ በለው ገና ከመጀመሪያው ይኸው 22 21 ከላይ አንዴ ባክ ትለው ተመልሰው የኔ ነው። ኦኬ ባክ መለስ አድርጌው አንዴ። እሺ ኦኬ አሁን ተጫነው እስኪ መጀመሪያው። ይኸውልህ እሱን ነው ያወጣሁልህ። ይኸውልህ አንዴ ቆይ አንዴ ወደ ላይ አድርገው። ወደ ላይ መልሰው ወደ ላይ አለ። እስኪ ትንሽ ዝቅ አድርገው። ኮሜንት እንትን እያለ እየሸፈነ ስለሆነ ትንሽ ወደ ላይ ትንሽ ወደ ታች ልበልህ። ትንሽ እሺ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይኸው አንዴ ኮሜንት አንድ ጊዜ ዝጉት እስኪ አድምኖች። ወይ ላሳይህ አንድ ጊዜ። እሺ 7999 የሚለውን ቁጥር ተጫነው። ኮሜንት ዝጉ። 7999 ከዚህ ቁጥሩን ተጫነው። አሁን ወደ አማርኛ ቀይረው። እሺ ወደ አማርኛ ቀይረው። ያው እነዛ ጋር ቆይ ሆና ወደዛ ይኸውልህ እዚያ 3 ነጥባት ታየ። ኦኬ ወደ አማርኛ መቀየር ያለህ የለኝም። ወደ ታች አውርደው። እሺ ወደ ታች አውርደው። ችግር የለም። ይኸው ሄዳ አውርደው። ይሄ ሬሌቫንስ እየሰጠ ነው። ሬሌቫንት ቆይ ባክ በላ አንድ ጊዜ ባክ በላ ላሳይ ትንሽ እንደገና መልሰው እንደገና ቁጥሩ ላይ ጫን በለ። ቁጥሩ ላይ 7999 የሚለው ቁጥሯ ያው ቆይ ላሳይሽ አንድ ጊዜ እኔ ትልቁ ላይ ብዬ ላሳይሽ። እሱ ላይ አሁን የገባህበት ቦታ ላይ ልግባለህ። እሺ እሺ
አሁን በደንብ ተከታተል። የገባህበት ቦታ ላይ ብቻ ልግባል። እሺ እዚህ ነው አይደል ቢኒያም? እዚህ ጋር ልግባ። ኢዮብ ሁለት ሀያ ሁለት አንድ ነው እሱ 22 21 አይደለም። ኦኬ አሁን ኦኬ 22 እንዲያው ልክ ነኝ? የብ ትክክል ነው። ሰብሚት ቱ ጋድ ኤግዛክትሊ። እሱ ነው ሂብሩ ላይ ገባ። ኖ መጀመሪያ እንግሊዝኛው ምን ይላል? ችግር የለውም። እሺ እንግሊዝኛውን መጀመሪያ ልመልሰው። ይሄ አንተ መጽሐፍ አይደለም? ቅድም እዚህ ነው አይደል የገባህ? ኤግዛክትሊ። ግን ምንድን ነው የሚለው? 22 21 ሰብሚት ቱ ጋድ ነው የሚለው። አሁንም ከእሱ ጋር ተስማማ ሰላም የሚኖር ይላል። ሰብሚት ቱ ጋድ ነው የሚለው። ወደ አማርኛ እንቀይረው። ችግር የለውም። አብሽር፣ ወደ አማርኛ እንቀይረው። ወደ አማርኛ እንቀይረው። ችግር የለውም። አብሽር። እሺ ወደ አማርኛ ቀይር እንጂ አምሃሪክ እሺ ወደ አምሃሪክ አልቀይርም ማለት ሰው ያውና ምን ይላል? አንብበው። ምን ነው የሚለው? አንብብ። ምን ይላል? እግዚአብሔር ተገዙ አይደለ? ምን ማለት ነው? ያው ለእግዚአብሔር ተገዙ ይላል። አሁን ሂብሩ ላይ ልንገባ ነው። ሂብሩ ላይ ልገባ ነው። ለእግዚአብሔር ተገዙ፣ ከእሱ ጋር ተስማማ። ለእግዚአብሔር ተገዙ እኮ ችግር የለውም። ላሳየህ ነው። እዚህ ጋር ልገባ ነው። መፍቻ ቃሉ ላይ ልግባ። እሺ ያ ልገባ ነው። እሺ ያው ከኔ ጋር ነህ አይደል? አሁን እዚህ ጋር ወደ አማርኛ ልቀይር። እሺ ኮሜንቱን ክፈትላቸው፣ ችግር የለም። እሺ ያው ወረድ ልን ነው። ጌታ ሰው ሰርፕራይዝ ምን ትላለች እቺ ቃል? ጌታ ሰው ጌታ ዘመንህን ይባርከው። አንብባት። ምን ትላለች? የማያልቅ ሰላም ነው የሚለው። ምን ትላለች? ሰላም አይደለም፣ አንብባት። ደስ ምትል ቃለች። እሺ እስላም ነው የሚለው። የጌታ ሰው እቺኛውን ልጋብዝ እስኪ። out of context እንዳይሆን read the whole thing ይልኝ። ቆይ የጌታ ሰው ያልከው ያለስተ ያው እና እዚህ ጋር ይሄ ምልችስ ምን ትላለች እቺኛዋ? ምን ትላለች? የሆነ ሙስሊም ይላል። ጠንክር። እቺ ምን ትላለች? ሙስሊም ይላል። የለም ያልከው ታዲያ የቱ ጋር? ኖ read the whole thing አይሁን አረ ኮንቴክስት እንዳይሆን። ያው እና እዚህ ጋር ያ ምን ማለት ነው? ይሄ እግዚአብሔር መግዛት ብሎ አስቀምጦታል። ያው እስላም ካለ በኋላ እስላም ለእግዚአብሔር ሶስት ቨርስ ለምን አታነብም? ከላይ ሶስት ቨርስ አይደለም አንተ ያልከው የለም እዚህ ጋር ስትለኝ ነበር። ምን ነበር ሳሳየ ነበር ባለፈው? ኖ አውሮፍ እንትን እንዳይሆን አይደለም። እስላም የሚለው ቃል የለም ብለህ ነው አይደል የገባኸው? አሁን አለ የለም? ይሄን አረጋግጥልን። እኔ እስላም የሚለው ቃል የለም አላልኩም። አንተ ያነበብከው ቃል ብለሃል። ቅድም ስትል ነበር። ቅድም እኔ ስታሳይ የነበረው የለም እዚህ ጋር
አሁንም እኮ ሳሳይ የነበረው ምንድነው ሁልጊዜ እዚህ ጋር ያውና ለእግዚአብሔር መገዛት የሚለውን እስላም ብሎ እስላም ካለ በኋላ ምን ማለት ነው ለእግዚአብሔር መገዛት ማለት እንደሆነ አስቀምጦታል እዚህ ጋር። ኖ እኔ እያልኩ ያለሁት ለምን ሁሉን አታነብልኝ? ካንተ አረፍ ካንቴክስት ላይ አይደለም፣ ችግር የለውም ይነበብልሃል። ግን እዚህ ቦታ ላይ እስላም የሚለውን ቃል እግዚአብሔር መገዛት ብሎ አስቀምጦታል። አንተ ይሄን ባለፈው ሳሳይ ገባህና ቅድም ዋሽተሃል። ቅድም ያልከው የለም ስትል ነበር አይደለ? ተሳስተሃል ብዬ ነበር እንጂ ተሳስተሃል ብለሃል። ያ ያልከው ቃል የለም ስትል የነበረው እስላም የሚለው ቃል አለ የለም መጽሐፍህ ላይ? ኦኬ ቆይ አሁን ጊቭ ሚ ሰከንድ አንድ ሰከንድ አለ የለም ና ሄሎ አለ የለም ተሳስተሃል ብለኸኝ ያልከው ቃል እሺ በዋናው የሚገባ አሱራ ዛን ብያለሁኝ። መቀጠል የሚፈልግ ሰው ካለ ላስገባችሁ። መግባት የሚፈልግ ልጅ ካለ የሚገባ ልጅ አለ የጀማ ቅዱሳኖች ወላሂ በጣም የሚገርም እኮ ነው። ይኸው እስላም ካለ በኋላ ለእግዚአብሔር መገዛት ማለት እንደሆነ አስቀምጦታል። እስላም ማለት ለእግዚአብሔር መገዛት፣ ለአንዱ አምላክ ይገዙ ነበር። ኢየሱስ ክርስቶስ ራሱ ሙስሊም እንደሆነ ከዚህ ትረዳላችሁ። ምክንያቱም ለአምላኩ ይገዛልና። ኑ ላሳያችሁ ለአምላክ እንደሚገዛ። ለአንዱ አምላክ መገዛት ማለት ነው ብሎ አስቀምጦታል። ነቢያቶች ሁሉ ሙስሊም እንደሆኑ ያው ታገኛላችሁ መጽሐፋችሁ። ለምን ይሻላል? መቼ የምትሰልሙት በአላህ እንደ ነቢያቶች ሙስሊም የምትሆኑት መቼ ነው ሙስሊም ተብላችሁ የምትጠሩት? ኢየሱስ ክርስቶስ ራሱ ለአንዱ አምላክ ይገዛል። ነው ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 15 ተመልከቱ። ኢየሱስ ክርስቶስ እንደሚገዛ ተመልከቱ። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ቡም ቡም። ኢየሱስ ክርስቶስ ለአምላኩ ይገዛል። የጌታ ሰዎች ለአንድ አምላክ ለእግዚአብሔር መገዛት ማለት ደግሞ ሙስሊም ማለት ነው ብሎ አስቀምጦላችኋል። ምን ይሻላል? መቼ ነው እንደ ኢየሱስ ሙስሊም የምትሆኑት? እሺ መቀጠል የሚፈልግ ቢላል ትቀጥላለህ ወይንስ ልዝጋ? ወደ መስጂድ ልሄድ ነው። ቀጥላለሁኝ እንዳትዘጋው። አይሽ ወክ እኛም ደንግጠናል ያለው ማን ነበር? እሺ ክርስቲያኖች ካላችሁ ግቡ። እሺ ቀለንዲና እንዴት ነው? የለም እሱን ፈልጌው ነበር። ሁሱን እንዴት ነው? አሁን እንትን ያለው ላይ ዋሽቷል። ሁሱን አቤቴ ኑና አናግሩን ስላለ ለዛ ነበር የመጣሁት። አሁን ያለውን ከፍቶ ድጋሚ ቢያሳየን እስኪ። የለም እንደዛ የሚል ኦኬ። እሱን ሲመጣ ትቀጥላለህ። ሊሰግድ ሄዷል። ትቀጥላለህ ከራሱ። ኧረ አለ አሁን እኮ ነበር አይደል እንዴ? አሁን ነበር እኮ ሊሰግድ ሄዳኔ። አሁን ስገባ ነው ሊሰግድ ሄዳኔ። እሺ ለማንኛውም እንደዛ የሚል ቃል የለም። እሱን ሲመጣ ትቀጥላለህ። አሁን ተሳሳተ ነው ውሸት ነው ሊትራሊ ሲመጣ በቃ ሲመጣ ጥረኝ። በዚህ ተማመን ከሆነ እዚህ ቤትህ መጥቼ በቃ ሲመጣ ትጠይቃለህ። ሌላ ጥያቄ ካለ ጠይቀው። ይሰማሃል? ቃል ጥያቄ አለኝ። ቃል
ሚዩት አድርጋችሁኛል እና እሱ ራሱ ሲመጣ ፈመጣለሁ። ያሁን ያለው ኢዮብ ላይ ያነሳው ኢስላም የሚል ቃል አለ የሚለው ሊትራሊ ውሸት ነው። በቃ አሁን ነበር አሁን ቅርብ ሰዓት ሲመጣ ጥሩ ሲመጣ መተህ ጠይቃለህ። እሺ ሌላ ሰው ካለ ግቡ ክርስቲያኖች። ኦኬ ክርስቲያን ካለ ሌላ ይግባ። ሰላም እንዴት ናችሁ? ሰላም ነው። ክርስቲያን ነህ? አዎ። እሺ ስንት አምላክ ነው የምታመልከው? ግን እኔም ጥያቄ ነበረኝ እስልምና ላይ አንዴ ለመጠየቅ ነበር የገባሁት። ትጠይቃለህ፣ ችግር የለም። ስንት አምላክ ነው የምታመልከው? እኮ መጀመሪያ ልጠይቅና ብትጠይቅኝ አይሻልም? ሰዓት እንትን እንዳለ ለምን ወጣ? ክርስቲያን ካላችሁ ግቡ። አለ እፎ የሚለው ጥያቄ የምትጠይቁ ግቡ። እሺ ስለ እስልምና ደግሞ ሁሱ ሲመጣ ትጠይቃላችሁ። እፎ ያለ እኔ ክርስቲያን ነኝ። የገባ ሰው አለ? ነው ኔትወርክ አይሰራም፣ ወድቃለች። ገብታለች። ቀጥሎ እሺ ሆነኛ እንዴት ነሽ? ሰላም ሰላም፣ እንዴት ናችሁ? ሰላም ነው። ይሰማል? ይሰማል። እንዴት ነህ? ኦኬ ግቡ ስትል ነበር፣ ገብተናል። እስኪ ምንድነው ጥያቄ? ስንት አምላክ ነው የምታመልኩት? ወይስ መጠየቅ እንችላለን? ስንት አምላክ ነው እናንተ የምታመልኩት? ይሄ የተበላበት ጥያቄ። እሺ አንድ አምላክ ነው የምናመልከው። ያ አንድ አምላክ ከማርያም ተወልዷል? አልሰማም። እንዴ አምላክ ሲባል እንግዲህ ይሰማል። እኔ ጋር ደካማ ነው መሰለኝ ኔትወርኩ። ኦኬ ያ አንድ አምላካችሁ ከማርያም ተወልዷል? እሺ ሌላ ክርስቲያን ካለ ይግባ። መግባት የሚፈልግ ክርስቲያን አንድ ቁጥር ይዟል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንትና አንቺ ሰላም የምትባለው ልጅ አስገባት ከስራለች። መግባት የሚፈልግ ክርስቲያን የፈትዋ ጥያቄ የምትጠይቁ ሴንስ ይመጣል። ክርስቲያን ብቻ ይግባው። የተበላበት ጥያቄ ብለው ወጣ መመለስ ሲያቅተው ወጥመድ ውስጥ እንደሚገባ ያውቃል። አንድ የተወለደ አምላክ አለው፣ ያልተወለዱ ደግሞ ሁለት አሉ። ክርስቲያን ካላችሁ ግቡ። አለች ሰላም የምትባል ፕሮፋይል አንበሳ
ፕሮፋይል ያለበት አስገባት። ሳባት አይ አንድ ቁጥር ጻፍና ትገባለች። እያየሁ ስላልሆነ አንድ ቁጥር ጻፍና ግቡ። አንድ አምላክ ነው መልከው ብሎ የሚያምን ክርስቲያን ካለ ይግባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለን አልহামዱሊላህ። ጓደኛዬ አለችኝ ያኔ ሻሃዳ መያዝ የምትፈልግ ከዚህም በፊት ግን እስላሙና ማለት ቤተሰብን ፈርታ ተመልሳ ክርስቲያን ሆነች። ኦኬ ለዚህ አሁን ከቤተሰብም ስለራቀች በደንብ እስልምናን ያኔ ስለ እስልምና ምን እንደሆነ በደንብ ነግራችኋት ያኔ እንድትይዝ ፈልጋለሁ ያኔ ፈልጋለሁ ብላኛለች እሷ። ኦኬ ኦኬ ካንቺ ጋር ናት አብራሽ ናት? አዎ ከኔ ጋር ናት። በደንብ ስለ እስልምና ያኔ እስልምና ምን እንደሆነ ያኔ ዕውቀት የክርስትናውን ዕውቀት የላትም። ቤተሰብ ፍራቻ ነው ያኔ አንብባለች ግን ፈረች። እስልምናን ትወደዋለች ፈርታ ተመለሰች። ኦኬ በቃ ገጽ ላይ ተቀመጭና እሱ ይመጣል። ኦኬ ክርስቲያኖች ካላችሁ የፈትዋ ጥያቄ የምትጠይቁ ተረጋጉ። ሁሴን ይምጣሽ አንዴ። ክርስቲያን ብቻ አንድ ቁጥር ይጻፉ። አለች ከስር ህያብ የሚባለው የሚጻፉ ክርስቲያኖች አገቡ። አናግራት የገባችው ህያብ እንዴት ነሽ? ህያብ እንዴት ነሽ? አይሰማም? አቤት አይሰማም? ሰላም ነው? አይሰማም? እያወራሽ ከሆነ አትሰሚም። አሁንስ አይሰማም? አሁን ትሰሚያለሽ። ክርስቲያን ነሽ? ክርስቲያን ነሽ? ሌላ ክርስቲያን ካለ ይግባ ወይም አንቺ ኔትወርክሽን አስተካኪ። ሰላም አለይኩም ወራህመቱላህ። ቢላል ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃይብ እንዴት ነህ? ሰላም ነው አለሁ አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። የአሁኗን ልጅ ላውራት እንዴ ወይ እሱን ትጠብቅ? እሺ ታወራታለህ? እቺ አለሽ? አለውኝ። መልካም ልጅቷ ካለች ላውራትና ስለ እስልምና ያለውን ነገር ኦኬ ጸጋ አንዴ ሰው ዝጊና ታናግሪዋለሽ። ዝጊሽ ነው ከመጣች ያው ቀጥል በይ። አይሽ ምጭ ቢሆን ኦዲዮ ኡስታዝ ነው ስራ ያለው ታናግሪዋለሽ። ሰላም ባይሆን ነው ስለዚህ ይሄው መታለች እናግራት። መልካም እሺ ሰላም ብያለሁ እህቴ። ሰላም አጃይብ ብሰኛለሁ። እንግዲህ ስለ እስልምና አንዳንድ ነገር መሰረታዊ የሆኑ ነገራቶችን ልበልሽና ሸሃዳ እንድትይዢ ነው እህታችን እየነገረችን እንደነበረው። መልካም እስልምና እንግዲህ ከመጀመሪያው ጀምረን ስንመለከተው
አምላካችን አላህ ሱብሓነሁ ወተዓላ ለሰው ልጆች መርጦ የሸለመን ሃይማኖት ነው። አላህ ሱብሓነሁ ወተዓላ ለነቢያቶች የሰጠውም ሃይማኖት መሆኑን በግልጽ ይናገራል። ከአምላክ የተመረጠ ብቸኛ ሃይማኖት ነው። አላህ ሱብሓነሁ ወተዓላ ወረዲቱ ለኩሙል ኢስላመ ዲና፣ ለእናንተ ከሃይማኖት በኩል እስልምናን ብቻ መርጬ የላቸዋለሁ ብሎ ስሙን ጠርቶ የሃይማኖቱን ስም ጠርቶ ከሰማየ ሰማያት ከሰባት ሰማያት ከአርሽ ከኩርሲይ በላይ ሆኖ ስም ጠርቶ ኢስላም ነው ሃይማኖት ብሎ ለኛ መርጦ የሰጠን ብቸኛው ለሰው ልጆችና ለአጋንንት የሰጠው ብቸኛው ሃይማኖት ነው። ከዛ አልፎ ደግሞ እሱ የመረጠው ቢሆንም እኛ ደግሞ የመረጥነው እንዳንል ደግሞ ዲነል ኢስላም ከዲነል ኢስላም ውጪ ወመን የብተጊ ገይረል ኢስላሚ ዲነን ፈለን ዩቅበለ ሚንሁ ይላል። ከእርሱ ውጪ ሃይማኖትን የሚፈልግ ሰው ካለ ተቀባይነት የለውም። አምላክ የመረጠለትን ሃይማኖት ከተወ በኋላ ተቀባይነት የለውም ይላል። ምናልባት አስተውለሽ ከሆነ የትኛውም ሃይማኖት ላይ ሃይማኖቱ በመጽሐፉ ኢቭን በመጽሐፉ ማለት ነው በሃይማኖቱ መመሪያ በሆነው መጽሐፍ ራሱ ስያሜው ተጠቅሶ አናገኝም። ክርስትናን ተመልክተሽ ከሆነ ክርስቲያን ሆኖ የሚል ነገር የለም። ከዘፍጥረት እስከ ራእየ ዮሐንስ ድረስ ክርስቲያን ሆኖ የሚል ነገር የለም። በአምላክ ክርስትና ተመረጠ የሚል ነገር የለም። እስልምና ግን በዚህ ረገድ ሃይማኖቱን መርጦ የሸለመን ከዛ ደግሞ ነቢያት ሁላ በዛ ሃይማኖት እንደነበሩበት ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ነቢያትን ሁላ የዚህን የእስልምናን መርሆ አስይዘን ካልሆነ በስተቀር አላክናቸውም ይላል። ኢነ ዲነ ዒንደላሂ ልኢስላም ይላል። ከአላህ ዘንድ ታዋቂውና እውቅና ያለው የተመረጠው ሃይማኖት ማለት እስልምና ነው ይላል። በዚህ ረገድ በዚህ አኳኋን የተኛውም ሃይማኖት ብዬ እንደው አልገዳደርም። በዚህ አኳኋን እስልምናን በጠቀሰበት አምላካችን አላህ በቁርአን በጠቀሰበት አኳኋን ተዩ አንዱን በአንዱ አገላለጽ ሌሎች ሃይማኖቶች የተገለጹበት ሁኔታ ይላል። አልፎ ደግሞ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን። ደግሞ ወደ እኔ ስትሞቱ ሙስሊሞች ሆናችሁ እስልምና ሃይማኖትን ይዛችሁ ካልሆነ በስተቀር ወደ እኔ እንዳትመጡ እያለ ያስጠነቅቃል። ስለዚህ ይህ ሃይማኖት ሰዎች ሊይዙት የሚገባ ሊከተሉት የሚገባ ትክክለኛውና በምድር ላይ ነቢያቶች የሰበኩት ሃይማኖት ነው። ሁሉም ነቢያት ሙስሊሞች መሆናቸው በቁርአን የተገለጸበት ነው። የተኛውም ሃይማኖት ከተመለከትሽው ያለበትን ሃይማኖት ጠቅሶ ነቢያቶች እንዲህ ናቸው ብሎ ለማለት አይደፍርም። በመጽሐፉ ነው ምልሽ፣ ከሌሎች ሃይማኖቶች አይደለም ምልሽ። በመጽሐፉ ራሱ እንደዚያ ነገር አልተጠቀሰም። ይሄንን ልናስተውል ይገባል። ከዚያ በተረፈ ዲነል ኢስላም ለሰው ልጆች ግልጽ የሆነ መመሪያን ይዞ ነው የመጣው። የተደበቀ ሚስጥር የሚባል ነገር የለም። ስለ አምላክ ከተወሳ አንድ ነው። በአንድነቱ ሶስትነት፣ አምስትነት፣ አስርነት የሌለበት አንድ ነው፣ እርፍ ነው። ነቢያቶች ከተባሉ በቃ ሰው ናቸው፣ አይመለኩም። ከአምላክ ዘንድ መመሪያ ይዘው ለሰው ልጆች አስተላላፊ መልእክተኛ ናቸው። አለቀ። ምንም ጥያቄ ነገር ነበረ፣ አምላክ ነበረ፣ ወደፊት ይሆናል የሚባል ነገር የለም። በነቢያቶችም ላይ ድንበር የሚያልፍ ነገር የለም። ስለዚህ ግልጽ የሆነ ምንም አይነት ጥያቄ ካለ ሙሉ የሆነ መልስ ያለው ትክክለኛው ሃይማኖት ዲነል ኢስላም ብቻና ብቻ ነው። ምናልባት አንድ ጥያቄ አንቺ አንስተሽው ሲያበቃ አላወቅሽው ማለት ዲነል ኢስላም ላይ የለም ማለት ሳይሆን ወፈውቀ ኩሊ ዚ ዒልሚን ዓሊም ነው። ከሁሉም በላይ አዋቂዎች አሉ። አዋቂዎች ዘንድ ሄዶ መጠየቅ ነው። ሁሉም ነገር በእስልምና መልስ አለው። ሚስጥር ነው ይሄ እኮ እስልምና ለሰው ልጆች ተመርጦ ከአምላክ ተመርጦም የተሰጠ ብቸኛና እውነተኛ ሃይማኖት ነው የምልሽ። ይሄንን ደግሞ መጽሐፍ ቅዱስም ቀደም ብለሽ እየተመለከትሽ ከነበረ መጽሐፍ ቅዱስንም ዲፕ ገብተሽ ስታነቢ የሚያመላክትሽ ወደ ኢስላም ነው። ሌሎችንም ሃይማኖቶች ጠለቅ ብለሽ ካነበብሽ የሚያመላክትሽ ወዴት ነው? ወደ ኢስላም ነው። በቃ መደምደሚያው ኢስላም ሆኖ ነው የምታርፊው ማለት ነው። ስለዚህ ከዚህ ቀደም ሰልመሽ ነበረ እንደነገረችን እህታችን ነቢዩ አለይሂ ሰላቱ ወሰላም እንግዲህ ከአላህ ሱብሓነሁ ወተዓላ
ቁርአን በእሳቸው በኩል የወረደልን ታላቁ የመደምደሚያው ነቢያችን ናቸው። እሳቸው ምን አሉ? ላ ጣዓተ ልመክሉቅ ፊ ማዕስየት ልኻሊቅ አሉ። መክሉቅን ፍጥረትን ፈጣሪን በማመፅ ፍጥረትን መታዘዝ የለም አሉ። አሁን ፈጣሪን አውቀሽ ሲያበቃ ፍጥረትን ፈርተሽና ፍጥረትን እንትን ብለሽ ከዛሬ በኋላ ምናልባት ባለማወቅ ሊሆን ስለሚችል አላህም ስብሓነሁ ወተዓላ በማታውቁት ነገር ሳታውቁ ባደረጋችሁት ነገር አይጠይቃችሁም ብለዋልና ካወቅሽ በኋላ መጋፈጥ ነው። እውነታውን ለነሱ ለማሳየት መሞከር ነው። ይሄ እኮ እውነታ ነው። እናንተም ጀነት እንድትገቡ ነው እንጂ ጠፍቼ እንድትጠፉ አልፈልግም። ስለዚህ አንብቡ፣ እውነታው በዚህ ነው ያለው ብለሽ ኡድዑ ኢላ ሰቢል ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰነ ይላልና በጥበብ በመልካም ግሳጼ እነሱንም መጥራት ነው የሚኖርብሽ። አይ ካሉ ምንም ማድረግ አይቻልም። አምላክን ትቶ አምላክን አምጾ ፍጥረታትን መከተል የለምና አምላክን መምረጥ ነው ያለብሽ። የፈጠረሽን እስከዛሬ እየተንከባከበ ያቆየሽን አምላክሽን ነው መከተል የሚኖርብሽ። ሁሱ ምናልባት ካልመጣ ሸሃዳ በዚሁ ትይዣለሽ ማለት ነው። ሌሎችም ወንድሞቼ ይጨምሩልሻል ኢንሻአላህ። መልካም ሁሱ መጥቷል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ እንዴት ነህ? እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። እሺ ቀጥል ሐቢቢ። ሰላም። እሺ ጥያቄ ያለው አለ? መሐመድ ሰላም አለይኩም፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እንዴት ነህ? ሰላም ነው ወይ? ገና ለመጀመሪያ ጊዜ ያገኘው እስካሁን ከስንት ዓመት በኋላ። አዎ አንዳንድ የምትሰራቸውን ስራዎች አያለሁኝ። ማሻአላህ በጣም ጎበዝ ነህ። ባረከላሁ ፊክ። አብሽር ቀጥል። አንድ እህታችን ለመስለም እንትን ብላለች መሰለኝ። አፈን ሰዋል ካላት እስኪ ያስተናግዳት ኢንሻአላህ። እሺ እህታችን ሰላም፣ እንዴት ነሽ? እሺ ሰላም ነው? ሰላም ነው። እሺ እስልምናን መቀበል ፈልገሻል ወይስ ጥያቄዎች አሉ? አዎ መቀበል ፈልጋለሁ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ أن محمدا رسول الله الشهادة شو قال الشهادة قال ولم يمسكر قال يبالل ترجمه أشهد أن لا إله إلا الله مالت إنه كعندك الله بستكر بمانة اللي يملك لنا أملاك إلا بيمسكر له مالت سيون وأشهد أن محمد رسول الله مالت ترجمه محمد يا الله ملك تنزلنا يمسكر له مالتنا الرسول لنا سيك من يدرك الله الذي سوى ከተባለ የመጀመሪያ ያለፈ ኃጢአትን ሁሉ ይቅር ይለዋል። አላህ በቁርአን ላይ ሲናገር في سورة الأنفال ላይ قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين። ሙሐመድ ሆይ ለነዚያ ለካዱት ባሪያዎች እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ይቅር እልላቸዋለሁ ይላል ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ልክ እንዲሁ الإسلام يجب ما قبله አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ በዚያ በሰለመበት ቀን ይማርለታል። ያለምንም ኃጢአት ንጹህ አድርጎ አላህ ሱብሓነሁ ወተዓላ ይቀበለዋል። ልክ ከእናቱ ሆድ እንደወጣ ሕፃን ልጅ። ሌላኛው ነገር በቀጣዩ ዓለምስ ከሞት በኋላ ምን ቃል ገብቶለታል አምላክ አላህ? ሙስሊም ለሆነ ሰው ወደሚለው ስንመጣ በቀጣዩ ዓለም ጀነት ሊያስገባው ቃል ገብቷል። የዘላለማዊ ሕይወት እንዲሰጠው ቃል ገብቷል። በጣም በርካታ የቁርአን አንቀጽ ላይ ይሄን እናገኛለን። አላህ ሱብሓነሁ ወተዓላ በሱረቱ ሉቅማን ላይ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩትን ሰዎች እኔ ገነት አስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ እያለ ይናገራል። ይህም የእኔ የአላህ ቃል ነው፣ ቃሌም እውነትና ተፈጻሚ ነው አለ። እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ልክ እንዲሁ ሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ይላል
ወበሽር الذين آمنوا وعملوا الصالحات أن لهم جنات ይላል። ሙሐመድ ሆይ እነዚያን አምነው መልካም የሰሩትን ለእነርሱ የገነት ጸጋ እንደለችላቸው አብስራቸው እያለ ይናገራል። በሱረት ዙኽሩፍ ላይ ልክ እንዲሁ አላህ ሱብሓነሁ ወተዓላ ይላል الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በእኔ በአላህ አምነው ምንድነው الذين آمنوا بآياتنا እነዚያ በአናቅጾቼ ያመኑትንና وكانوا مسلمين ሙስሊም የሆኑትን ادخلوا الجنة ጀነትን ግቡ እላቸዋለሁ እያለ ይናገራል ማለት ነው። እሺ ለማንኛውም ይህ ነው። እህታችን ማን ነበር ስምሽ መጀመሪያ? ጸጋ። ጸጋ። አሁን ደስ የሚልሽ አንቺ የመረጥሽው ስም አለ ወይንስ እናውጣልሽ? እንጃ የለም። እሺ ደስ የሚል የሙስሊም ስም ጻፉና የተመቻትን ትመርጣለች። እኔ ኢክራም። ኦኬ እሺ ይላል። ይመችሻል? አዎ መልካም። እሱ ጓደኛዋ የሚያስተምራት ሰው ማለት ነው። ያኔ ቁጥሯን አስቀምጥልሃለሁ። ያኔ የሚያስገባት ያኔ ከዚህም በፊት ሆና ስለነበረ በደንብ ይዟት ዲኑን የሚያስተምራት ሰው። እኔ አጠገባ አልቆይም። ከአምስት ቀን በላይ አጠገባ ስለማልቆይ ትቻት ሄዳለሁ። ለዚህ የሚያሳውቃት ሰው። እሺ ጓደኛሽ ነች አይደል? አዎ ጓደኛ አይነት። ኦኬ አካውንቱ አንቺ ነው? አዎ የኔ ነው አካውንቱ። መልካም። እሺ ከላይ ያለችውን እህት ቢንት ሙስሊም የምትባለዋን ፎሎ አድርጓት። የሰለማችሁ ልጆች እሷ እንትን ትላቸዋለች፣ ታስተምራቸዋለች። ያሉ ሰለምቴ ልጆች። እሺ ቁጥሯን ሰላም አለይኩም ወራህመቱላሂ ወበረካቱ። ቁጥሯን በውስጥ አስቀምጡልኝና ግሩፕ አስገባታለሁ እና ደግሞ ለሞዴሬተሮች ንገራቸው ህዝቡ ሻሃዳ ሲኖር ያስገቡኝ። ምክንያቱም በዚህ ሰሞን ዛሃሩም የለችም፣ እንዲሁም ደግሞ ዛሃሩን ስለማግዛት አያስገቡኝም እና ስጽፍ አድሚኖች እሷን አስገባት። እሺ ጀዛኩሙላህ ኸይር። ቁጥሩን አደርግልሻለሁ። መርሐባ ሐቢብቲ። እሺ መቀጠል ትችላላችሁ። እሺ ጋድ ኢዝ ነው የሚለው ከታች ያለውንስ? ሰላም እንዴት ነው? ሰላም ነው። ደህና ይመስገን፣ እግዚአብሔር ይመስገን። እሺ እስልምና ላይ ጥያቄ አለኝ። እሺ ጥያቄ ምንድን ነው? አስገባው። በቁርአን የኢሳ ልጠይቅ ፈልጌ ወፍ የፈጠረበት ታሪክ አለና እሷ ታሪክ እኛ ጋርም በትውፊትም ታምረ ኢየሱስ አንዳንድ የድሮ መጽሐፍት ላይ አሉ ታሪኩ እና እሱን ታሪክ የምረዳው እኔ ፈጣሪ እንደሆነ አድርጌ ነው የምረዳው። አንዱ ማሳያዬ ነው እኔ እና አጋጣሚ ቁርአን ላይ ሳገኘው የበለጠ ደስ አለኝና እንዴት ነው የምትረዱት እናንተ? ቀደም ያልከው ስህተት ነው። ወፍ ፈጠረ የወፍ ቅርጽ ፈጠረ ነው የሚለው። መፍጠር ደግሞ መስራት በሚል ይመጣል። እሺ ችግር የለውም። ፈጠረ በሚለው ብንይዘው ወፍ ሳይሆን የወፍ ቅርጽ ነው የሚለው። የወፍ ቅርጽ እኔ መፍጠር እችላለሁ። ከጭቃ አነሳና የወፍ ቅርጽ ሰራ። መስራትን አረበኛ ቃል መፍጠር ብሎ ይጠራዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢነ ለዚነ የስነዑነ ሃዚሂ ሱወር ዩቃሉ ለሁም የውመል ቂያመቲ አሕዩ ማ ኸለቅቱም። ቅርጻ ቅርጽ የሚቀርጹ ሰዎችን ዛሬ ላይ ለምሳሌ የእንስሳት የሰዎችን ቅርጽ የሚቀርጹ ሰዎች እነዚህን ፈጠሩ ተብሎ ይገለጻል። ልክ እዚያው ላይ በቁርአን አብርሃም ጣዖት የሚቀርጹ ሰዎችን ፈጣሪ የፈጠራቸው ብሎ ገልጿቸዋል። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳናን ወተኽሉቁነ ኢፍካ አላቸው። ተኽሉቁነ ብሎ ገለጻቸው። ጣዖት የሚቀርጹ ሰዎችን የሚቀርጹ የሚለውን ተውና አብርሃም ጣዖትን የምትፈጥሯቸውን ብሎ ተናገረ። ስለሚቀርጹ ማለት ነው። ስለዚህ እዚያ ላይ ወፍ ፈጠረ ሳይሆን የሚለው የወፍ ቅርጽ ፈጠረ ነው የሚለው። የወፍ ቅርጽ ደግሞ አንተም እኔም ሁላችንም መፍጠር እንችላለን ከጭቃ። ከዚያ በኋላ በራሪ ወፍ የማድረጉ ስራ የማን ነው ነው? ቀጥሎ ምን አለ መሲሁ ሲናገር አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈተኩኑ ጠይረን ቢኢዝኒላህ። በአላህ ፈቃድም በራሪ ወፍ ትሆናለች አለ። አየህ፣ በራሪ ወፍ የመሆኗ ሚስጥር የማን ነው? እሱ ስራው የአምላክ ፈቃድ እንደሆነ ይናገራል።
ስለዚህ ከራሱ ምንም ማድረግ እንትን አይልም። የእርሱ ድርሻ ከወፍ ቅርጽ ቀርጾ እፍ እስከ ማለት ድረስ ብቻ ነው። እሺ እሺ ምናልባት ሀሳብ አልተግባባንም መሰለኝ። ኖርማሊ ያለው እዛ ላይ ያለው አክሽን ያንን ነገር ፈጣሪ ለሱ ሰጥቶታል ነው እንጂ እፍ ያለው እሱ ነው። ቆይ አንድ ሐሳቤን ብሬክ ዳውን ላድርገውና አንዴ እሺ ለምሳሌ ለሱሌማን ምን ተአምር ተሰጠው ስንል ብዙ ጊዜ አዋፋትን የማናገር እና የአዋፋትን ድምጽ የመስማት ተአምር ተሰጠው እንባላለን። ናይስ። ስለዚህ እሱ በተፈጥሮ ያን ነገር ማድረግ አይችልም። ነገር ግን አላህ እንዲሰማ አደረገው ነው የምንረዳው። ልክ ነኝ አይደል? ጨርስና ሐሳብህ እንዳላቋርጥህ ብዬ ነው። ቅድም ላስተካክል አታቋርጠኝ አልክ። ጥሩ ልቀጥል። ስለዚህ ሱሌማን የአዋፋትን ቋንቋ መስማት የሚችል ሰው ነው አሁን ላይ። እሱም መስማት ይችላል፣ አላህም መስማት ይችላል። የማንን? የአዋፋትን ቋንቋ። አላህ በባህሪው ሲሆን የሚሰማው ሱሌማን ደግሞ ከተሰጠው በኋላ እሱ ነው የሚሰማው እንጂ አላህ አይደለም የሚሰማለት። በቃ እሱም ይሰማል። ልክ እንደዚሁ ለኢሳም ወፏን እፍ እንዲልና ወፏን እንዲፈጥራት ያንን ፍቃድ ሰጠው። ስለዚህ ፈጠራት ነው። ለምሳሌ ነብዩ መሐመድ ያደረጉት ተአምር ምንድነው ሲባል ጨረቃ ከፈሉ ይባላል። ይሄንን ተአምር ማን አደረገ ስንል ነው ይሄን የምትነግሩት? ነብዩ መሐመድ ያደረጉት ስንል ነው እንጂ አላህ ያደረገው ስንል አይደለም የምትነግሩት። አላህን ያደረገው አዎ፣ ፍቃዱን ፐርሚሽኑን የሰጠው አላህ ነው። ነገር ግን ያንን ነገር እያደረጉት ያሉት ተሰጥቷቸው ነብዩ መሐመድ ናቸው። ወይ ደግሞ ለአንድ ሰው መንዳት ለማይችል ሰው ነው ንዳ በየመኪና ሰጠውት። ያን መኪና እየነዳ ያለው እሱ ነው። ፐርሚሽኑን የሰጠውት እኔ ነኝ። ሐሳቤን ከተረዳው ቀጥል ከተረዳው ቀጥል። ወፈጠር የሚል ቃል አውጣና አሳየን። ችግር የለውም። ና ያ ምንም ክርክር አያስፈልገውም። ወፍ ፈጥሯል ብለሃናል። ወፍ ፈጥሯል የሚለውን አሳየን። ትልቁ ላይ ነው። ክፈተው፣ ክፍሉን ክፈተው። በዛው ስልክ የተጠቀምኩት ነው። አውጣና አሳየን። ወፍ ፈጥሯል የሚለውን አይል ቃል አውጣና አሳየን። ከቃል ቃል በቃል ነው የፈለከው ወይስ ወፋን ሲፈጥር ላሳየህ? አልገባኝም ሐሳብህ። ወፍ ፈጥሯል የሚል ቃል እንዳለ ነግረናል አይደለ? ወፍ ፈጥሯል የሚለው ቃል የቃላት እኔ ቃላቱ ጨዋታው እኮ አይደለም። እኔ ያልኩት ያለሁት ያልከውን በማስረጃስ ማሳየት ብቻ ነው የተጠየቀው። ገናችን አውጣና አሳየን እኮ። ምን ወፋን ሲፈጥራት ሲጨቃ ሲሰራት ነው ላሳየህ? ምንድነው? አልገባኝም ነው። ይኸውልህ እያለ ያለውን እኔ ነገርኩህ። እኔ አኽለቁ ለኩም ሚን አጥኒ ከሀይአት የጠር የወፍ ቅርጽ ነው የሚለው እንጂ ወፍ አይደለም። ወፍ መፍጠርና የወፍ ቅርጽ መፍጠር የተለያዩ በጣም ሰማይና ምድር ናቸው። ከምንድን ነው የፈጠረው? ያን ከተማ ከጭቃ የወፍ ቅርጽ ሰራ። ይሄን ነው ቁርአኑ እየተናገረ ያለው። ወፍ ፈጠረ አይልም። ማንኛውም ይሄ ነው። እሺ ከታች ያለው ልጅ ምን ተናገረ? ሁሱ በደንብ አስረድተኝ ብትወጣ ደስ ይለኛል። ይሄንን ሐሳብ አስረዳነው እኮ ገራሽ። ከዚህ በላይ እኔ ቃል በቃል እያነበብኩልህ እኮ ነው። እኔ ይሄ ነገር ሁለት ቦታ አለ ላስረዳ። ሱራ አሊ ኢምራን ላይ እና ሱረቱል ማኢዳ ላይ አለ። ተታለ አይደለ? የወፍ ቅርጽ ነው የሚለው የወፍ ቅርጽ መስራት ተአምር ተሰጥቶ ነበር። ከዚያ እስከምን ድረስ ነው የእርሱ ድርሻ? ጭቃ ያነሳል፣ ከዚያ በኋላ የወፍ ቅርጽ ይሰራል። እፍ እስከ ማለት ድረስ ነው ድርሻው። ያንን ነገር ደግሞ ህያው አድርጎ በራሪ ወፍ የማድረግ ስራው ደግሞ የአላህ ስራ ነው። ይሄን መሲሁ እዛው ተናገረ። ወታላ አኒ አኽሉቁ ሚን አጥ-ጢኒ ከሀይአት የጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይራን ቢኢዝኒላህ። ሁሉም ነቢያት በተሰጠው ተአምር ላይ ድርሻ አለው። እስከዚያች ድርሻ ድረስ ያቆማል። ያን ስራ የመስራቱ ስራ ደግሞ የአምላክ ስራ ይሆናል። ለምሳሌ ሙሴን እንውሰድ። ቆይ ወደ ሙሴ ሳትሄድ አንዴ፣ ቆይ ወደ ሙሴ ሳትሄድ እንደምሳሌ ላስረዳህ ብዬ ነው። ጥሩ ሐሳብ ነው ያመጣው። ለምሳሌ ላስረዳህ ብዬ ነው። አዳምጠኝ። የሙሴ ድርሻ ሙሴ ባህር ከፍሏል እንላለን አይደለ? በጣም ጥሩ። ሙሴ ግን በዚያ ላይ ድርሻው ምንድን ነው? በትሩን አንስቶ ባህሩን እስከ መምታት ድረስ ነው። የመክፈሉ ስራ የእሱ ስራ ነው የአምላክ ስራ ነው? ይሄ የአምላክ ነው ያደረገው። ቀሪው የአምላክ ስራ ነው። ሙሴ ሻሃዳ የሚይዘዋል እያሉ ነው። ማነው ሻሃዳ መያዝ ፈልገው? እኔ በሻሃዳ መያዝ ፈልገው። ስለዚህ እስኪ እሱን ድርሻ እስከዚያ ማነው ሻሃዳ መያዝ ፈልገው? ሰው አድሚኖች አስገባቸው። እሺ እኔ ብሎ ይጻፍ። እሺ ስለዚህ ሁሉም ነብያት እስከ ድርሻ አለው በተአምሩ ላይ ገብቷል አይደል? እስከዚያ ድርሻ ድረስ ያደርሳሉ። ያንን ነገር ደግሞ የድርጊቱን የመፈጸሙ ስራ የአምላክ ስራ ይሆናል። መሲሁም እንዲሁ ድርሻው ምንድነው? ጭቃ ያነሳል፣ የወፍ ቅርጽ ይሰራል። አለ
ከዛ በኋላ በራሪ ወፍ የማድረጉ ስራ ደግሞ የአምላክ ስራ ጌታ ምስክር ነው። በጣም ይሰራ ነበር እኮ። እስቲ አሁን ይሄንን ከሱሌማን አንፃር አስረዳኝ እስቲ። በጣም ወሳኝ ነው ደግሞ እዚህ ጋር ገብቼ ያ ነገር ለተድርክ አጀብ ሄሎ እሺ ምን አልከኝ? እና ስለዚህ ወፍ ፈጠረ ሳይሆን የሚለው የወፍ ቅርጽ ነው። የወፍ ቅርጽ ደግሞ አንተ መስራት ያልኩህ አይ ከሱሌማን አንፃር ያውኑን አስረዳኝ አንዴ። እሺ ምን ላስረዳ? ማለት ሱሌማን የእንስሳትን ቋንቋ ይሰማል ይላል። ጆሮ የሱሌማን ነው፣ የሚሰማው ማን ነው? ሄሎ አቤት። አሰላሙ አለይኩም። ወአለይኩም ሰላም። ወንድሜ አንድ እህቴ እስልምና መቀበል ትፈልጋለች። እሺ አጠገብሽ ነው ያለችው? አዎ። እሺ ታናግረኝ። ሰላም እንዴት ነሽ? ደህና አለኝ። ማን ነው? አለን ሊና አላ አልሐምዱሊላህ። እሺ እስልምናን መቀበል ፈልገሽ ነው? አዎ፣ ግን ስለ እስልምና አንዳንዴ አብራራትና አንድ ነገር። እሺ ጥያቄዎች ካለሽ ጠይቂ፣ ወይንም ደግሞ እኔ ስለ እስልምና ባጭሩ ላብራራልሽ። ልንገርሽ እስላም ማለት ምን ማለት ነው? እኔ ግን ስለ እስልምና አላውቅም። አንተ ንገረኛ እኮ ልነግርሽ ነው። አዳምጪ። እሺ ኢስላም አምላክ በነቢያት በኩል የደነገገው መለኮታዊ ሃይማኖት ነው። ይህን ይናገራል። ዲን ዐንደ አላህ አልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ትክክለኛ ሃይማኖት እስልምና ሃይማኖት ብቻ ነው ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ወረዲቱ ለኩም አልኢስላመ ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ወደድኩላችሁ መረጥኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ይህን ከተረዳን አምላክ ለቀደምት ነቢያት አስደንግጎላቸው የነበረው እስልምና ነው ወይ የሚለውን ስንመጣ በሱራ ሹራ ላይ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ አለ። አምላክ ነው የደነገገው፣ ሰው ሰራሽ አይደለም። እስላም ምድር ላይ ሰዎች የፈጠሩት ሃይማኖት እንዳይመስላችሁ። አምላክ ራሱ ቃል በቃል እኔ የደነገግኩት ይህን ሃይማኖት ይላል። አምላክ ይህን ካለ በኋላ ምን አለ? ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ያን ራሱ እያለ ይናገራል። ስለዚህ ለቀደምት ነቢያት ታዘውበት የነበረውን መለኮታዊ ሃይማኖት ለመጨረሻ ዘመን ትውልዶችም አላህ ሱብሓነሁ ወተዓላ አዘዘባቸው ማለት ነው። ይህ ነው እና የኢስላም የመጀመሪያው መሰረቱ እንደሚታወቀው ምንድነው? አንድና ብቸኛ የሆነውን ፈጣሪ አምላክ አላህን መገዛት ነው። አልኢስላም ሁወ አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ከዛሊከ ሚን አህሊህ። ለአንድና ብቸኛ ለሆነው ፈጣሪ ለእርሱ ፍጹም ታዛዥ መሆን፣ እርሱም በብቸኝነት መገዛት ነው፣ በእርሱ ላይ ቅንጣትን ሳናጋራ። ይሄን ነው ሁሉም ነቢያት ያስተማሩት። ይሄን የመጀመሪያ አስተምሮታቸውና ትእዛዛቸው። ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም በእያንዳንዱ ህዝብ ላይ ነቢያትን ልኬያለሁኝ አለ። እነዚያም ነቢያት ምን ብለው ነበር ሲያስተምሩ የነበረው? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖትን ራቁ በሚል ነበር። ከነዚህም ነቢያት መካከል መሲሁ ክርስቶስ አንድ አምላክን አላህን በብቸኝነት አምልኩ እያለ የሰበከ ከእርሱ ውጭ ሌላን አካል አታጋሩ እያለ ያስጠነቀቀ ታላቅ ነቢይ ነበር። እዚህ ማስረጃ ለቀድ ከፈረ አለዚነ ቃሉ ኢነ አላህ ሁወ አልመሲሑ ብኑ መርየም ወቃለ አልመሲሑ ያ በኒ እስራኢል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር አለ። መሲሁ ምን አለ ለህዝቦቹ ሲያስተምር? ወቃለ አልመሲሕ መሲሁም እንዲህ አላቸው ይላል፣ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ እዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀና ለመሲሁ እነሆ በአላህ ላይ ሌላን አካል ያጋራ ሌላን አካል የተገዛ ሰው አላህ ገነትን በዚህ ሰው ላይ እርም አድርጎበታል። ወመእዋሁ ናር መመለሻው ገሃነም እሳት ነች እያለ ተናገረ። አብርሃምም ከእርሱ በፊት ይሄን አስተማሩ። ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳናን ወተኽሉቁነ ኢፍካ ኢነ አለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን ይላል። አብርሃም ለህዝቦቹ ምን ብሎ አስተማረ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣
እርሱንም ብቻ ፈሩት። የምታውቁ ብትሆኑ ይህ ነው ለእናንተ የሚሻላችሁ አላቸው። ቀጥሎ አብርሃም ከአላህ ውጭ ያሉ አማልክት ተብለው የሚጠሩ ሁሉ ጣዖቶች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው፣ የሰይጣን ፈጠራዎች ናቸው። ሰይጣን በሰው ልጆች ላይ የሰራባቸው ሴራዎች ናቸው። አምላክ ናቸው ብሎ ሸውዳቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። ወተኽልቁነ ኢፍካለ በራሳቸው ጊዜ ቅጥፈትን ፈጥራችሁ ነው አላቸው። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸው ሆነ ሊነሷቸው አይችሉም፣ አቅም የላቸውም ማለት ፈብተጉ ዒንደላሂ ሪዝቅ ሲሳይን ከጌታችሁ ከአላህ ዘንድ ብቻ ፈልጓል። ወዕቡዱሁ እርሱንም በብቸኝነት ተገዙት። ወሽኩሩ ለሁ እርሱንም አመስግኑት። ኢለይሂ ቱርጀዑን በምትሞቱም ጊዜ ወደ እርሱ ነውና ብትመለሱት አላቸው። ይህ ነው የነቢያት መንገድ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩት በእነዚህ በነቢያት መንገድ ላይ ተደርገው አምላክ አላህ ሱብሓነሁ ወተዓላ በነቢያት መንገድ ላይ እንዳደረጋቸው ይገልጽልናል። በስምንት ነቢያትን በሱረቱል አንዓም ላይ በአንድ ከገለጸ በኋላ ኡላኢከ አለዚነ ሀደላህ ፈቢሁዳሁ ሙቅተዲህ ይላል። ሙሐመድ ሆይ እነዚህን ነቢያት ነው ከአንተ በፊት ወደ ቅኑ መንገድ የመራሃቸው፣ አንተም በእነርሱ መንገድ ላይ ተከተል እያለ ያዛቸዋል። አያቸው አይደል? ቁል ላ አስአሉኩም ዐለይሂ አጅራ ኢን ሁወ ኢላ ዚክራ ሊልዓለሚን ይህን እያለ ይናገራል። እሺ ይሄን ይመስላል እህታችን። እሺ አለሽ ሁሱ አንዴ ላውራ አለሽ ሃናን አለች ልጅቱ ሄሎ አለሽ ወይ? እሺ አቤል ቀጥልሽ። ሰላም ነው። ሀሳቤን አንዴ ብታስጨርሰኝ እወጣላችሁ ነው። ብሮታ ለቅ ነበር እሱ። እሺ ጨርሰሽ እና አላት አለች። አየሽ ትቀጥል። አዎ አለች። እየሰማች ነበር፣ እየተንቀጠቀጠች ነው። እኔ እንጃ ለምን እንደሆነ። እሺ አለች እየተንቀጠቀጠች ነው። ለምን እንደሆነ አላውቅም። አዎ አለች አለች። አለች ሌላ ጥያቄ ካላት ትቀጥል፣ ከሌላት ሻላት ነው። እሺ ኤላ አቤት፣ አይሰማም? ሄላ አቤት አቤት፣ አይሰማም ወይ? ሌላ ሰው እያናገርክ ነው? አይደለም አንቺን እያናገርኩሽ ነው። ካለች ታናግረኝ። እሱ ተረጋጋና ትንሽ አውራ። ይሰማል። ከተሰማ ትክክል አለሽ። እንደገና መልሰሽ ግቢ። በቃ ሃናን እንደገና መልሰሽ አንድ ቁጥር ጻፊ። በቃ አይ እሺ፣ ቀጥሉ ልጆች ከታች ያላችሁ። እሺ ልቀጥል። እሺ ጀማ ያውና አሁን ለስደተኞች ያዋጣችሁት ብር አሁን ለታደጋን ላይ ምናምን ላሉ ስደተኞች እንትን ብሎ ነበረ። ልብስ ተለብሰዋል። ዛሬ ደግሞ የት ነው? ሀርቦ ይሁን ደሴ ኮምቦልቻ መሰለኝ። ኦኬ አዎ፣ ልጅቱ የገባችው እህቷ ነች። ገብታችኋል? እቺ ሙስሊም ነች፣ እህቷ ነች ገብታ እየጠየቀች ያለችው። ቅድም እየተናገረች ነበር። እዚህ ገብተው ሲሰልሙ ግን በጓደኞቻቸው በእህቶቻቸው ስም አንዳንድ ልጆች ይሰልማሉ። ይሄን ይዙና ቅዱሳኖች አንድ ሰው ሲሰልም ቶሎ ሄደው ያን አካውንታ ሙስሊም ነች ያጭበረበረ ነው ሙስሊሞች። ለእናንተ መልስ ለመስጠት አይደለም፣ ይቅርታ ቃል አባከንኩኝ ወላሂ ለአሲ ዝም ብላችሁ አንዳንድ ልጆች ምናልባት እንድትረዱ ብዬ ነው። እሺ እያቸውና እነዚህ ልጆች ጀማል ኮምቦልቻ ናቸው ደሴ
አሁን ለታል ተጋል ላይ ኮምቦልቻ ደረቅ ወደብ ኮምቦልቻ ልጆች ዛሬ ወደ ኋላ ተቀልበንም አቀኝ እሺ ይህ ኮምቦልቻ ላሉት ነው እንግዲህ አዋጣችሁ ልጆች ገንዘባችሁ መወጣት ባለበት ቦታ የሚያወጡ ልጆች ናቸው። እያለበስን ወደዚህ እያደረግናቸው ማለት ነው። እንደምታይ አዳዲስ ልብሶች ናቸው። ከነወረዳ ማሻአላ ቻናልን አስገቡት። ሀና ግቢ ተልኮልሻል። እሺ ያውና ለነዚህ ኮምቦልቻ ለሚገኙ የቲም ልጆች እምነትንና ዘርን ብሔርን ሳንመርጥ ያው እየተለበሱ ነው። አሁን ለታይታቸዋል። ሙስሊሞችም አሉ፣ ክርስቲያናት ህፃናት ልጆችም አሉ። ሁላቸውም እንዲለብሱ ሆነዋል። ዛሬ ደግሞ በኮምቦልቻ ላይ ማለት ነው። እሺ ልጆች ሀናንን ላኩለት። ሀናን ልካ ከሆነ አስገባት። እሺ አቤላ ጠይቅሽ። እስከዛ ሰላም ነው። ሰላም ነው። እንዴት ነው? አለ እግዚአብሔር ይመስገን፣ ሁሉ ሰላም አለን አልሐምዱሊላህ። እሺ እንድታብራራልኝ የምፈልጋቸው ገጾች አሉ ከቁርአን ላይ ማለት ነው። እሺ ቁርአን ይዛል ማለት ነው። ስልኩ ስለማይከፍትልኝ ነው። በዚህ ስልክ ነው የሚያየው። እሺ ሱራ 32:13 እሺ ሀናን ካለች አንድ ቁጥር ትጻፍ። አድሚኖች ያስገቧት። እሺ ሱራ ስንት ነው ያልከው? ሱራ 32:13 32 እሱ ጓደኛዬ ክርስቲያን ጋር እየጠየቀችን ነበር። አስገባኝ። እሺ ያና አስገባት። 32 ስንት ነው ያልከው? ይቅርታ 32:13 እሺ ولو شئنا لآتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين بشارم نورو نفس هلو قلنتوان እምነቷን በሰጠናት ነበር። ይህ ማለት አላህ ሱብሓነሁ ወተዓላ በፈልግ አጠቃላይ የምድር ሰው ሁሉ አማኝ አድርገዋለሁ እያለ ነው። ነገር ግን ምን አደረገ? እሱ በዛ ምርጫ ፍቃድ ሰጣቸው። በራሳቸው ፍቃድ አማኝ ሆኑ፣ ከሃዲም ሆኑ። ገብቶሃል አይደለ? ይሄን ቢፈልግ ያደርጋል። አዎ ያደርጋል። በተግባርም አሳይቶናል። መላእክቶችን ሁሉ አማኝ አድርጓቸዋል። በፍጹም አንድ እንዲክዱ አላደረገም። አያ ይሄን ቻይ መሆኑን ከፈለገ ቢፈልግ ኖሮ የዓለምን ህዝብ ሁሉ አማኝ አድርገው ብል አድርገዋለሁ እየነገረ አይ ጨርስልኝ ምዕራፉን ጨርስልኝ። ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከእኔ ተረጋግጧል ይላል። እሺ እዚህ ጋር ገሃነም ከሰዎችና ከሰይጣኖችን ሰብስቦ ገሃነም እንደሚሞላ ቃል ገብቷል። ስለዚህ ከዛ ከሚገቡት ገሃነም ውስጥ ከሚገቡ ሰዎች አንዱ መሆንህና አለመሆንህን በምን ታውቃለህ? በዚህ በቃሉ ላይ ሲናገር ምን አለ? ሰይጣንን በሌላ ቦታ ላይ ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ገሃነምን የምሞላት በአንተና አንተን ከተከተሉ አለው። አየህ አይደለ? በሌላ ቦታ ላይ ምን ላይ ሌላ ሳይሃብ ቁርአን ይዘሃል ወይንስ እኔ ላውጣልህ? አይ እኔ በዚህ ስልክ ስለያዝኩኝ አያስወጣኝም። ችግር የለውም። በቃ ያው እዚህ ላይ ላውጣልህ። ሰይጣን ራሱ ነግሮታል በማን ገሃነም እንደሚሞላት። አንዴ ትልቁ ላይ ለሆነ አሳይ ጀማ ትልቁ ላይ አድርጉኝ። እየዞረ እምቢ አለኝ። አድሚኖች አላችሁ ትልቁ ላይ አድርጉኝ። እስኪ ወጥቷል መሰለኝ። በቃ ያለው ያውናሽ ይታያል እዚህ ጋር ከአንተና ከእነርሱ ውስጥ ከተከተሉ በአንድ ላይ ገሃነምን በእርግጥ እሞላታለሁ አለ። አየህ ከተከተሉ የሚለውን አስምርበት። ስለዚህ እኛ ደግሞ የሰይጣን ተከታይ ሳይሆን የአምላክ እና የነብያትን መንገድ የምንከተል እንደሆነን ቃል በቃል አሳያለሁ። እዚህ ጋር ገሃነምን የሚሞላት በማን ነው ከተባለ ያውና አንተን ከተከተሉ ይለዋል። ስለዚህ ገሃነም የሚሞላው በሰይጣንና ሰይጣንን
779 ሂድልኝ እዛው እያለ አብሽር 779 ولقد ذرأنا لجهنم ያውና ከገሃነም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በሳቸው የማያዩባቸው ዓይኖች አሏቸው፣ ለእነርሱም በሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚያ እንደ እንስሳዎች ናቸው፣ ይልቁንም እነርሱ በጣም የተሳሳቱ ናቸው። እነዚያ ዘንጊዎቹ እነርሱ ናቸው ይላል። እሺ በዚህ ላይ ጥያቄ ምንድን ነው? አሁን እዚህ ጋር ፈጠርን ነው የሚለው። ገና ሰዎቹም ሳይፈጠሩ ለገሃነም የታጩና ለገሃነም የተመረጡ ናቸው ማለት ነው። ሳይፈጠሩ ደስ አይደለም። እሺ አንብበው በድጋሚ ጠይቅና ላስረዳ። እዚህ ጋር እኮ ፈጠረን ነው ያለው። ስለዚህ የሚለው ነው አላህ ነው የፈጠራቸው። አላህ ነው የፈጠራቸው ለገሃነም ብሎ ማለት ነው። አላህ ነው እሱን አይደለም። አንዴ የሚገቡት ምን አይነቶች እንደሆነ የትም ቦታ እዚሁ ላይ ገለጻቸው። ቆይ አንዴ የፈጠራቸው አላህ ነው። ሰውንም ጅንንም የጀሃነም ሰውን ማን የፈጠረው? አላህ ነው የፈጠረው። አሁን እዚህ ቦታ ላይ ጀሃነም የሚገቡት በምንድን ነው ከተባለ እዚሁ ጋር ራሱ መልሶልሃል። የትም ሳትሄድ ያው ልብ አላቸው አያገናዝቡም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም ማለት አየህ። አምላክ በነብያት በኩል የሚያወርደውን ቃል ለመስማትም አይፈልጉም፣ ማየትም አይፈልጉም፣ መረዳትም አይፈልጉም። የአምላክን ሕግና ስርዓት ጥሎ እየሸሸሰው አልሰማም አይደለም። ያ እየተናገረ እሱ እንደፈጠራቸው እየነገረ ነው ወገናችን። ጀሃነም ሊገቡ የቻሉበትን ምክንያት ደግሞ እዚሁ ጋር አስቀመጠል። በዚህ ምክንያታቸው ነው። ወደፊት እነዚህ ሰዎች በሚኖሩ ጊዜ ያው በዚህ ሁኔታ ላይ የሚኖሩ ናቸው። ጆሮ አላቸው አይሰሙም ማለት ጆሮ ኑሮት ያኔ ማለት የሰማና የተረዳ ደግሞ የተከተለ ደግሞ ወደ ገነት እንደሚሄድ ይናገራል አላህ ሱብሓነሁ ወተዓላ። እሺ በደንብ ግልጽ ባይሆንልኝም እርም ማለት ነው። ምን ማለት እርም ማለት ሐራም የተደረገ የተከለከለ ማለት ነው። የተከለከለ ማለት ነው። እስኪ 4:23 አንብብልኝ። 4:23 እሺ 4:23 እሺ ረጅም ነው። በዚህ ላይ ጥያቄ ምንድን ነው? ጥያቄን እና ለመልሰል በጣም ረጅም ነው። እዛ ጋር የተገለጹት ልጆቻችሁን ብታገቡ በእናንተ ላይ ኃጢአት የለባችሁም። ሴት ልጆቻችሁን ብታገቡ በእናንተ ላይ ኃጢአት የለባችሁም። ያ ትንሽ ራቅ አድርገው። ያ ያው 1 2 6ኛ መስመር አካባቢ 1 3 4 5 6 ከዚህ ጋር ነው። እሺ ሴት ልጆቻችሁን ብታገቡ በእናንተ ላይ እርም አይደለም ወይንም ኃጢአት የለባችሁም ነው ያልከን አይደለ? እሺ ከመጀመሪያ ጀምረን ላምብብልህ ችግር የለም። ወይንም 6ኛ መስመር እንዳልከኝ 1 2 3 4 5 6 እሺ የሚስቶቻችሁም እናቶች እነዚያም በጉያዎቻችሁ ያሉት የእነዚያ በእነርሱ ያገባችኋቸው ሚስቶቻችሁ ሴቶች ልጆች ይሄ ነው። ሴት ልጆቻችሁን ብታገቡ በእናንተ ላይ ኃጢአት የለባችሁም አይደለም። ሴት ልጆቻችሁ አይልም፣ የሚስቶቻችሁ ሴቶች ልጆች ነው የሚለው። እሺ በሚስቶቻችሁም ብሎ ወርዶ ጊዜ ብሎ ሴት ልጆቻችሁን አይደለም የሚስቶቻችሁ ሴቶች ልጆች ነው የሚለው። ያው ሰው ልጁን ማግባት እንደማይችል ሴት ልጁን መጀመሪያ ላይ ይነግርሃል። እሺ እስለም በእናታቸው እርዱኝ የምትል ልጅ አለች፣ አስገባት ልጆች። እሺ ቆይ ላሳይህ አንድ ጊዜ። አንድ ሰው ሴት ልጁን ማግባት እንደማይችል ገና መጀመሪያው ላይ ነው የተናገረው። እዚህ ጋር ተረዳየው። እናቶቻችሁ ኋላ እናትህን ማግባት አይቻልም ማለት ነው። ይታያል። አቤላ ከኔ ጋር አቤል። አዎ እናቶቻችሁ እርም የተደረጉ ቀጥሎ ምን አለ? ሴት ልጆቻችሁም ማለት አየህ፣ ሴት ልጆችን ማግባት እንደማይቻል እንደውም መጀመሪያ ላይ ነው ቀድሞ ያስቀምጣል።
እህቶቻችሁንም ማግባት አይቻልም፣ አክስቶቻችሁንም ማግባት አይቻልም። ስለዚህ አንድ ሰው ሴት ልጅን ማግባት እንደማይችል ቁጭ አድርጎታል። እዚህ ጋር የሚለው ምንድን ነው? የሚስቶቻችሁን ሴቶች ልጆች ነው የሚለው እንጂ ሰው ልጁን ማግባት አይችልም። ኦኬ ሚስትና ልጅቷን ማግባት ትችላለህ አንድ ላይ ማለት ነው። እሱን ላስረዳ የሚናገረው እዚሁ ጋር ምን አለ? ወሐላኢሉ አብናኢኩም አለዚነ ሚን አስላቢኩም ወአን ተጅመዑ ከሱ ይናገራል። እሺ ሃና ልጅቱ ገብታለች። ይሰማቸዋል? ሃናን እኛ ጋር ነው እንዴ? አዎ አለች። እሺ ጥያቄ አላት? አለች። እሺ ጥያቄ አላት ወይስ ጨርሳለች? አለች። አዎ አለኝ አለች። እሺ ተጠይቅ። ሄላ እሺ እየሰማሽ ነው? ከቤተሰብ ጋር ነው የምኖረው። እሺ ግን አሁን በዚህ እስላምናን ስለያዝኩና ስም ሊጠሉኝ ይችላሉ። ቤተሰብ ሰው ለተወሰነ ጊዜ ነው ቢጠሉሽ። ሲቀጥል በፈጣሪ ትዕዛዝ ላይ ቤተሰብ ጠላ አልጠላ እሱ ጣጣ ሊሰጣቸው አይገባም። ጣጣ ሊሰጣቸው አይገባም። የራሳቸው የቤተሰብ እንትን ፈጣሪ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም አሉ። የፈጣሪ ትዕዛዝ ከወላጅ ትዕዛዝ ተቀዳሚ ነው። ስለዚህ ያ ነው መሆን ያለበት። እሺ እና ቤተሰብ እስከዛም ያግዝኝ ሰው የለም። እሺ በእድሜም ገና ነኝ። ከቤተሰብ እኮ መናገር አይጠበቅብሽም። መስለምሽን መናገር አይጠበቅብሽም። ለቤተሰብ ሰልም ያለሁ ብለሽ ማሳወቅ አይጠበቅብሽም። እና እንዴት ነው እነሱ ጋርም ፀጉሬም ክፍት? ቤተሰብ ፀጉርን ቢያይ ችግር የለውም። መስቀልም ሳላመጣ ነው። መስቀልን ታወጫለሽ። እሱም አንቺ ቤት ውስጥ በምትሆኝ ጊዜ ሻርፕ ከቻልሽ እንደዚህ አንገትሽን እየሸፈንሽ ምናምን መቀመጥ ትችላለሽ። እና መስቀል አታስርም ምናምን ብለው ብጠይቁኝስ? እንግዲህ የዛኔ እህትሽ አለች አይደለ? እህትሽ ከጎንሽ ትሆናለች፣ ታግዝሻለች ኢንሻአላህ። ግን እስልምናም ከልቤ ነው እንጂ መስቀል ብታሰር ችግር አለ? ለመስቀል ማልበስ አይቻልም። መሲሁ ዒሳ ዓለይሂ ሰላም ወይም ኢየሱስ አልተገደሉም፣ አልተሰቀሉም። እርሳቸውን ለጠላት አምላክ አሳልፎ አልሰጣቸውም፣ አድኗቸዋል ብለን እናምናለን። በእስልምና እርሳቸውን ተሰቅለዋል፣ ተገድለዋል ብለው የሚያምኑ ጠላቶቻቸው ናቸው። አይሁዲዎች ጠላቶቹ ነበሩ። ገድለነዋል፣ ሰቅለነዋል ብለው ጨፈሩ በደስታ። አሜን ነው ብለው ክርስቲያኖች ተቀበሏቸው። የክርስቶስ ጠላቶችን ሄደው ተከተሉ። አዎ ተሰቅላችሁታል፣ ገድላችሁታል፣ እውነት ነው፣ እዚያውም ለኃጢአታችን ነው የገደላችሁት አሏቸው። ጌታ ሰው ከዚያ ይሄን አመኑ። ሙስሊሞች ደግሞ የክርስቶስ ትክክለኛ ወዳጆች በፍጹም ክርስቶስ ላይ ጫፉን አልተነካም፣ ለጠላት አሳልፎ አልሰጠም፣ አምላኩ አላህ ይወደዋል ያከብረዋልና ብለው ያምናሉ። እና ስለዚህ እርሱን ተገድሏል ተሰቅሏል ብለው ለሚያምኑ ሰዎች ይህንን መገለጫ የሚሆን መስቀልን እሺ። እና ይህ ነው ሸሃዳ ያዥ። ከዚያ በኋላ ይህን ታደርጋለች ማለት ነው። እሺ ሰላም ሰላም። እና እንግዲህ ዛለው የተቸገርኩ አግዙኛ። እሺ እናወራለን። እሺ መቅዲ ትቀጥያለሽ? ልቀጥል? ቀጥሽ። እሺ ጥያቄ መጀመሪያ ለመስለም እንደሚያስፈልገው ለመስለም መጀመሪያ ሸሃዳ መያዝ ስለ አምላክሽ እና ስለ አላህ ስብሐነሁ ወተዓላ እርሱ ብቸኛ እንደሆነ በእርሱ ላይ ጋር እንደሌለው ከእርሱ ውጭ በፍጹም ሌላ ማንንም ማመን እንደሌለብሽ በመመስከር እዚያም የዘመንሽ የተላከልሽ ነብይ እንደ ነብይ በመቀበል
አምላክ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ያወረደውን ህግና ስርዓት በመከተል ይህ ነው። هذا هو الاسلام። በዚህ መልኩ ነው አንድ ሰው ወደ እስልምና የሚገባና የሚቀርበው። እሺ ጥያቄ ልጠይቅህ። ከእስልምና አንድ ሰው ቢወጣ ይገደላል የሚባለው? ወጥ በሄ ሰውዬ ከእስልምና ከወጣ ዳዋ ይደረግለታል፣ ይነገረዋል። ከዚያ በኋላ እንዳይወጣ አትውጣ ተብሎ ዳዋ ይደረግለታል። አምላክህን አትካድ እያሉ ልክ ነብያት እንደሚያስተምሩት ያስተምራሉ። ከዚያ በኋላ ወጥቶ ይሄ ሰውዬ እንደገና ሙስሊሞችን የዋጋ ከሆነ የዛኔ ከራስ ለመከላከል እንጂ እርሱን ስለወጣ አይደለም። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን በደለ ዲነሁ ፈቅትሉሁ ብለው የተናገሩት አለ። እርግጥ አንድ ሐዲስ ላይ ምን ይላሉ? ሃይማኖትን የቀየረ ግደሉት አሉ። በሌላ ሐዲስ ላይ ይሄን ሐዲስ ሌላ ባህሪ ጨምሩለት። ለዚህ ሰው ምን አይነት ሰው እንደሆነ የሚገደለው ተናገሩ። ላ የሕሉ ደሙ እምሪእ ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ብነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ። ሃይማኖቱን ጥሎ የወጣ ካሉ በኋላ ዝም አላሉ። ሌላ ባህሪን ገለጹበት። እንደገና የሙስሊሞችን ህብረት ተነጥሎ ሄዶ ሙስሊሞችን ለመዋጋት ተመልሶ የሚመጣ ከሆነ ነው። ገብቶሻል አይደል? አላህ በቁርአን ላይ ላ ኢክራሀ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። አየሽ? በሌላ ቦታ ላይ ምን ይላል? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ እያለ ይናገራል። ፈኢነማ ዐለይከ አልበላግ፣ ሙሐመድ ሆይ በአንተ ላይ ያለበት ግዴታ ማድረስ ብቻ ነው። ወዐለይና አልሒሳብ፣ ምርመራው ደግሞ በእኔ ላይ ብቻ ነው እያለ ይናገራል። እሺ ይሄ ነው። ልቀጥል። ሁለተኛ ጥያቄ፣ አዳምን ያሳሳተው ማን ነው በእናንተ በእስልምና? ሰይጣን። ሔዋን አይደለች። ሰይጣን ያሳሳተው ራሱ አላህ እንዳሳሳተው ላሳይ። ዋው አሳይ። ላይ ትልቁ ነው። እሺ አንዴ ጠጥ አብሽር። እሺ የጌታ ሰው። እሺ አሹ ሰላም ነው?